የአልበርት ጆንሰን ዎከር የውሸት ታሪክ ከካናዳ የፋይናንስ አማካሪነትና አጭበርባሪነት እስከ ነፍሰ ገዳይነት። አልበርት ጆንሰን ዎከር በ1946 ዓ.ም በፓሪስ ኦንታሪዮ ካናዳ የተወለደ ሲሆን ህይወቱን በአስገራሚና እርስ በርሳቸው በሚጋጩ ገጽታዎች የተገነባ ነበር። በአንድ ወቅት ዎከር የተከበረ የማህበረሰብ አባል ነበር። የፋይናንስ አማካሪና የሞርጌጅ ደላላ እንዲሁም የሰንበት ትምህርት ቤት መምህር በመሆን በማህበረሰቡ ዘንድ መልካም ስፍራ የነበረው ሰው ነበር። ይህ የጽድቅ ገጽታ የወንጀለኛውን ማንነት ለመሸፈን ለረጅም ጊዜ አገልግሏል። በሌላ በኩል ደግሞ ዎከር ዓለም አቀፍ ደረጃ ላይ የደረሰ የፋይናንስ አጭበርባሪና ግድያ የፈጸመ ሰው በመባል ይታወቃል። ዎከር በዓለም አቀፍ የወንጀል ታሪክ ውስጥ የሮሌክስ ኪለር በሚል ስያሜ የገነባ ሲሆን ይህም ስያሜ የተገኘው የጥፋቱ መገለጫ የሆነ አሳዛኝ ክስተትን ተከትሎ ነው። ሮናልድ ፕላት የተባለው ሰለባ አስክሬኑ በእንግሊዝ ቻናል ውስጥ ሲገኝ አስክሬኑን ለመለየት የተቻለው በእጁ ላይ ታስሮ በነበረው ውሃ በማይገባ ሮሌክስ ሰዓት መለያ ቁጥር ብቻ በመሆኑ ይህ የቅንጦት ሰዓት ያልተጠበቀ የፎረንሲክ ፍንጭ በመሆን ፍትህን መንገድ የከፈተ ብቸኛው ማስረጃ ሆኗል። ዎከር እንደ ገጸ ባህሪ የማንነት ለውጥ የመፈጸም ችሎታው በዓለም አቀፍ ደረጃ በኢንተርፖል ከፍተኛ ተፈላጊ ወንጀለኛ ሆኖ እንዲፈለግ አድርጎታል። የዎከር የስኬት ጉዞ ወደ ዓለም አቀፍ የወንጀል ጎዳና የተለወጠው በ1980ዎቹ አጋማሽ ላይ ነው። ዎከር እንደ ሞርጌጅ ደላላና የፋይናንስ ሰጪ ሆኖ ሲሰራ በ1986 ዓ.ም ኢንቨስት ያደረገበት የአክሲዮን ስምምነት በመውደቁ ከፍተኛ የገንዘብ ቀውስ ገጠመው። ይህ ውድቀት ዎከርን የደንበኞቹን ገንዘብ በማጭበርበር ወደ ስርቆት እንዲሸጋገር ገፋፋው። ፖሊስ ባደረገው ምርመራ ዎከር ወደ 70 የሚጠጉ የካናዳ ደንበኞችን በማጭበርበር ወደ $3.2 ሚሊዮን የሚጠጋ ገንዘብ እንዳልመለሰ ገልጿል። በዚህ የገንዘብ ማጭበርበር ምክንያት ለሕግ የተጠያቂነት ፍራቻ ውስጥ ከገባ በኋላ ዎከር ከፍተኛ የገንዘብ መጠን ይዞ በታህሳስ 1990 ዓ.ም ከካናዳ ሸሸ። የ15 ዓመት የትልቁ ልጁ ሺና ዎከርን አብራው ወደ አውሮፓ ወሰዳት። ዎከር በ1993 ዓ.ም ከካናዳ በ18 የስርቆት የማጭበርበርና የገንዘብ ዝውውር ክሶች ተከሰሰ። በጊዜ ሂደት ካናዳ ከፍተኛ ተፈላጊ ወንጀለኛ ያደረገችው ሲሆን በዓለም አቀፍ የፖሊስ ድርጅት ወይም ኢንተርፖል ዝርዝር ውስጥም አራተኛው ተፈላጊ ሰው ለመሆን በቃ። የዎከር ታሪክ የገንዘብ ማጭበርበር ወንጀል ወደ ግለሰባዊ ግድያ እንዴት በፍጥነት ሊሸጋገር እንደሚችል የሚያሳይ ነው። የ$3.2 ሚሊዮን ስርቆት ያስከተለው የህይወት ዘመን እስራት ፍርሃት ዎከርን ዓለም አቀፍ የሽሽተኛ ህይወት እንዲመርጥ አድርጎታል። የህይወት ውድቀቱን ለመሸፈን የወሰደው እርምጃ ወደ ማንነት መለወጥ ወይንም ራሱን ወደ ፕላት የመለወጥ አመራ። በመጨረሻም የማንነት መጋለጥ ስጋት ሲከሰት ወደ ግድያ አድጓል። ዎከር ከካናዳ ከሸሸ በኋላ ማንነቱን በመቀየር መኖር ጀመረ። መጀመሪያ ላይ ከሴት ልጁ ሺና ጋር ለአጭር ጊዜ ለንደን ውስጥ ከቆየ በኋላ በ1991 ዓ.ም ወደ ሃሮጌት ዮርክሻየር ተዛወረ። በዚያ ጊዜ ዴቪድ ደብሊው ዴቪስ የሚለውን ስም በመጠቀም መኖር ጀመረ። ይህ ዴቪድ ደብሊው ዴቪስ የሚለው ስም በመጀመሪያ ወቅት ከተጠቀሱት የውሸት ስሞቹ አንዱ ሲሆን ዎከር በዩኬ ውስጥ ከካናዳ ያለፈ ታሪኩ የተላቀቀ ንጹህ ማንነት ለመፍጠር የሞከረበት የመጀመሪያው እርምጃ ነበር። ዎከር ሴት ልጁ ሺናን ኖኤሌ የሚለውን ስም እንድትጠቀም በማድረግ ለጎረቤቶቹ እንደ ሚስቱ አድርጎ አቅርቧታል። ይህ ብልሹ የውሸት የቤተሰብ አደረጃጀት ለ6 ዓመታት ያህል ቆይቷል። ሺና በዚህ ወቅት 2 ልጆችን የወለደች ሲሆን የልጆቹ አባት ማንነት በይፋ ባይገለጽም የምርመራ ሪፖርቶች ዎከር ራሱ አባት ሊሆን እንደሚችል በመጠቆም የጉዳዩን አሳፋሪነት ያጎላሉ። ዎከር የራሱን የቤተሰብ አባላት ያለ ገደብ ለወንጀል ዓላማው እንደተጠቀመ የሚያሳይ ሲሆን ሴት ልጁን ለመቆጣጠር ሂፕኖቲዝምን ሳይቀር ተጠቅሞ ሊሆን እንደሚችል የቀረበው ክስ የቁጥጥር ስልቱን ያጎላል። ዎከር በዩኬ በሚኖርበት ጊዜ ከቴሌቪዥን ጠጋይ ከሆነው ሮናልድ
ጆሴፍ ፕላት ጋር የንግድ ስራ መጀመሪያ በማድረግ ግንኙነት ፈጠረ። ፕላት በካናዳ ያደገ ሲሆን ወደ ትውልድ ሀገሩ ተመልሶ በቋሚነት የመኖር ፍላጎት ነበረው። ዎከር የፕላትን ወደ ካናዳ የሚሄድ ፍላጎት ተጠቅሞበታል። ዎከር ፕላት ወደ ካናዳ እንዲሄድ ገንዘብ ከፍሏቸው ጉዞውን ቢደግፍም ለቢዝነስ ስራ ወሳኝ እንደሆነ በማስመሰል የፕላትን መንጃ ፍቃድ፣ የፊርማ ማተሚያና የልደት የምስክር ወረቀት እንዲሰጠው ጠየቀ። ፕላት በ1992 ዓ.ም ወደ ካናዳ ለመመለስ ሲሄድ ዎከር ወዲያውኑ የሮናልድ ፕላትን ስም ወርሶ መኖር ጀመረ። ይህ ስልታዊ ማታለል የፕላትን ማንነት እንደ ኢንቨስትመንት በመጠቀም የዎከርን ዓለም አቀፍ የፋይናንስ ማጭበርበር ለመደበቅ ህጋዊ መሳሪያ ሆኖ አገልግሏል። ዎከር የሮናልድ ፕላትን ማንነት ለበርካታ ዓመታት ተጠቅሞ በዩኬ ውስጥ ሲኖር ፕላት 1995 ዓ.ም ወደ እንግሊዝ መመለሱ ከፍተኛ ስጋት ፈጠረ። የፕላት መመለስ ዎከር በፕላት ስም ይዞት የነበረውን የተረጋጋና ህጋዊ የውሸት ህይወት በአንድ አፍታ አደጋ ላይ ወደቀ። ፕላት የዎከርን ውሸት ሊያጋልጥ ይችላል በሚል ፍራቻ ዎከር ማንነቱን ለማስቀጠል ሲል ጓደኛውን የማጥፋት ብቸኛ አማራጭ አድርጎ ወሰደ። የግድያው ተግባር የተፈጸመው ሐምሌ 20 ቀን በ1996 ዓ.ም ነበር። ዎከር ፕላትን ለመጨረሻ ጊዜ አሳ የማጥመድ ጉዞ ላይ እንዲወጣ አሳምኖ ወሰደው። በጉዞው ወቅት ዎከር ፕላትን ከደበደበ በኋላ በአንከር አስሮ ክብደት እንዲጨምር በማድረግ በእንግሊዝ ቻናል ውስጥ ጥሎ አሰጠመ። ዎከር አስክሬኑ በጭራሽ እንደማይገኝ ያምን ነበር። የዎከር የማምለጥ እቅድ ግን ከ2 ሳምንት በኋላ ከሸፈ። ሐምሌ 28 ቀን በ1996 ዓ.ም አሳ አጥማጆች አስክሬኑን በዴቨን የባህር ዳርቻ አቅራቢያ ያገኙት። አስክሬኑ ምንም አይነት መታወቂያ አልነበረም። በሰለባው እጅ ላይ የነበረው ውሃ የማይገባ ሮሌክስ ሰዓት የጉዳዩን ቁልፍ መለያ ምልክት ሆነ። የብሪቲሽ ፖሊስ ሰዓቱን በሲሪያል ቁጥሩና በውስጡ ባሉት የጥገና መዝገቦች በመጠቀም አስክሬኑ የሮናልድ ጆሴፍ ፕላት መሆኑ ተረጋገጠ። ሰዓቱ ውሃ የማያስገባና የኃይል መጠበቂያው ለ2 እና ለ3 ቀናት መቆየት መቻሉ ፖሊስ በሰዓቱ ላይ ያለውን ቀን በመመርመር የሞት ጊዜውን በትክክል መወሰን እንዲችል አድርጎታል። ዎከር የሰዓቱን የገንዘብ ዋጋ ተገንዝቦ ሊሆን ይችላል። ነገር ግን የፎረንሲክ ዋጋው የሲሪያል ቁጥሩን ችላ ማለቱ ወሳኝ ስህተት ነበር። አስክሬኑን ለመደበቅ ያደረገው ጥረት ቢኖርም የቅንጦት ዕቃው ገዳዩን ያጋለጠበት አስገራሚ ሁኔታ ተፈጠረ። ምርመራው ወዲያውኑ ወደ ዎከር ወይም ደግሞ በውሸት ፕላት አመራ። የብሪቲሽ ፖሊስ ዎከርን በቁጥጥር ስር በዋለ ጊዜ የሮናልድ ፕላትን ማንነት እንደተረከበ አረጋግጧል። መደበኛ የጣት አሻራ ምርመራ ከተካሄደ በኋላ በዓለም አቀፍ የፖሊስ ድርጅት ወይም ኢንተርፖል ከፍተኛ 20 ተፈላጊ ወንጀለኞች ዝርዝር ላይ ፋክስ ተላከ። በዝርዝሩ መሃል ላይ ቀደም ሲል ዴቪድ ዴቪስ እና በቅርቡ ደግሞ ሮናልድ ፕላት ተብሎ የሚታወቀው ሰው ፎቶና ዓለም አቀፍ የእስር ማዘዣ ነበር። በዚህም ጊዜ በቁጥጥር ስር የዋለው ግለሰብ ካናዳ ከፍተኛ ተፈላጊ የምትፈልገው አልበርት ጆንሰን ዎከር መሆኑ ተረጋገጠ። ይህ ግኝት ፖሊስ ከአንድ የአካባቢ ግድያ ወደ ዓለም አቀፍ የፋይናንስ ወንጀልና ማንነት ስርቆት ጉዳይ እንዲሸጋገር አደረገ። በተጨማሪም ዎከር አብራ የምትኖረውን ሴት ልጁን ሺና ዎከርን እንደ ሚስቱ አድርጎ ማቅረቡም ተጋልጧል። የዎከር የግድያ ሙከራ በእንግሊዝ ኤክስተር ከተማ ሚያዝያ 27 ቀን 1998 ዓ.ም ተካሂዶ ነበር። ዎከር ጥፋተኛ እንዳልሆነ ቢማጸንም ዳኞቹ በጥቂት ሰዓታት ውስጥ ጥፋተኛ ብለው በማግኘታቸው የዕድሜ ልክ እስራት ተፈረደበት። የፍርድ ውሳኔው በእንግሊዝ በመሰጠቱ ወደ ካናዳ ተመልሶ ለፋይናንስ ወንጀል እንዳይከሰስ ከማድረጉ በፊት በእንግሊዝ ፍትህ እንዲሰጥ አስችሏል። በዎከር ጥያቄ መሰረት እንደ አውሮፓውያን አቆጣጠር በየካቲት 2005 የእስር ጊዜው በቀሪውን ለመፈጸም ወደ ካናዳ እስር ቤት ተዘዋውሯል። ሐምሌ 2007 ዓ.ም በኪንግስተን ኦንታሪዮ በሚገኘው ፍርድ ቤት ቀርቦ በገንዘብ ማጭበርበር ወንጀለኞች ጥፋተኛ በመሆኑ አምኖ ተቀበለ። ፍርድ ቤት በዋናነት ለፍሬድ ወንጀለኞቹ 4 ዓመት ተደራራቢ የእስራት ቅጣት ሲበይንበት መልክ እስራቱን በኪንግስተን ማረሚያ ቤት ጀመረ። ከዚያም በ2013 ማረሚያ ቤቱ ሲዘጋ ወደ ብሪቲሽ ኮሎምቢያ ተዘዋውሯል። ዎከር ከብዙ ዓመታት በኋላ በፈጸማቸው ወንጀሎች ላይ ተጠያቂነትን ያለመውሰድ ቋሚ ባህሪ አሳይቷል። የካናዳ የይቅርታ ቦርድ በየካቲት 2004 ዓ.ም የዕለት ይቅርታ ጥያቄውን ውድቅ አድርጎታል። ቦርዱ ውሳኔን ያሳለፈው ዎከር ወንጀለኞቹን ያለማቋረጥ እያቃለለ መሆኑና ፕላት እሱን መጀመሪያ ስላጠቃው ግድያውን በመከላከያ እንደፈጸመ አሁንም እውነቱን ማጣጣሙን በመጥቀስ ነው። ይህ የማያቋርጥ የአታላይነት ባህሪ ዎከር ለወንጀሎቹ ያለውን ጥልቅ የስነ ልቦና ችግር የሚያመላክት ሲሆን ቦርዱ ዎከር ከ26 ዓመታት እስራት በኋላም ቢሆን ለህብረተሰቡ አደጋ ሊፈጥር እንደሚችል በማመን ጥያቄውን ውድቅ አድርጓል። የአልበርት ዎከር ታሪክ በዓለም አቀፍ የወንጀል ትንተና ውስጥ እጅግ አስገራሚ ቦታ ይይዛል። በገንዘብ ማጭበርበር የጀመረውን ወንጀል
ዓለም አቀፍ ስደትና ማንነትን በመስረቅ በማለፍ በግድያ ያጠናቀቀበት መንገድ የገንዘብ ወንጀሎቹ ሲወሳሰቡ ሊያስከትሉ የሚችሉትን አደጋ ያሳያል። የዎከር ታሪክ አሳዛኝ ገጽታዎች አንዱ የራሱን ቤተሰብ ለወንጀል ዓላማው ሲል ያለ ገደብ መጠቀሙ ነው። ሴት ልጁ ሺና በጉርምስና እድሜዋ አባቷን ተከትላ እንድትኮበልል መገደዷና እንደ ሚስቱ እንድትቀር መደረጓ ዎከር የራሱን ቤተሰብ ለወንጀል ዓላማው ሲል የተጠቀመበትን ከፍተኛ የማታለል ደረጃ ያመለክታል። ሺና የሁለት ልጆች እናትና ሆና አባቷን መሸፈን ነበረባት። የልጆቹ አባትነት ጉዳይ አሁንም ግልጽ አለመሆኑ የዚህን አሳዛኝ ክስተት ክብደት ያጎላል። ይህ የሚያሳየው የዎከር የማታለል ችሎታ በፋይናንስ ደንበኞች ላይ ብቻ የተወሰነ ሳይሆን በቅርብ ቤተሰቡ ላይ የደረሰ የስነ ልቦና ጥቃት ነበር። አልበርት ጆንሰን ዎከር ከፋይናንስ ውድቀት ወደ ዓለም አቀፍ ግድያ የደረሰው ወንጀለኛ። የታሪኩ ትልቁ ገጽታ በቋሚነት ሐሰትን በመምረጥ መኖሩ ነው። ዎከር የህይወቱን የመጨረሻ ዓመታት የፋይናንስ ወንጀል የፈጠረለትን ውሸት ለመጠበቅ በፈጸመው ግድያ ምክንያት በእስር ቤት ማሳለፉ ለሁሉም ወንጀለኞች የመጨረሻ የፍትህ መልእክት ያስተላልፋል። ዎከር በ24 ዓመተ ምህረት የይቅርታ ጥያቄ ቢያቀርብም የተጣጣሱትና እውነቱን የማጣመም ባህሪ አሁንም እንደሚታይ፣ ይህም የእሱን የማታለል ችሎታ ከእስር ግድግዳዎች በላይ እንደዘለቀ